በግ እድሜ ልኩን በተኩላ እንዳይበላ ሲፈራ ይኖራል። የሚያሳዝነው ግን እድሜውን በሙሉ ባመነው በእረኛው ይበላል። አንተም የበጉ ዕጣ እንዳይደርስህ ተራው፣ ጠላትህን ሳይሆን ወዳጅህን ፍራው። ውሃ እንኳን ዘግይቶ ሲመጣ ድርቀት የገደለውን አበባ አያድነውም። ቆይተን ሁሉንም ይዘን ብንመጣ ራሱ በመዘግየታችን የምናጣቸው ነገሮች ይኖራሉ። ይዘገየውን ወይስ ልሂድ በማለት የሚጠብቁ ልቦችም እዚህ መሃል ይፈተናሉ። በመጨረሻም ፈጣሪ ሄሎ፣ በሰላም ነው? ቀበሌ መተን እኮ ፈልገን ስራ አልገባም ብለውን ነው። አዎ ትንሽ አመም አድርጎኝ። የለውም ምን ፈልጋችሁ ነው? እኔና ጓደኛዬ የደሃ ለማጻፍ ፈልገን ነበር። ችግር የለውም ነገ ይጻፍላችኋል። ስራ ማስኬጃ 10,000 ብር አዘጋጁ፣ ነገ ይጻፋል። የምን 10,000 ብር ነው ደግሞ? ገብቷል። እባክህ ግዴታ ቃሉን ካልጠራሁት አይሆንም እንዴ? ገጡ። አቤት ምንድነው? እንዴና ጉዳላቸው ተሻለ ልጠይቅ ብዬ ነው። ከሰዓት ና ምን አልከ? ከሰዓት ተመለስ። አንዴ ከመሄደ በፊት የሆነ ነገር አናግሬክ ልሂድ። ያው እንዲህ ማለት እኔ አያሳፍረኝም። መውደድ አጽያት አይደለም። አጽያት ቢሆን ኖሮ እኔ ነበርኩ መጀመሪያ ምሞታው የሚያስገድል ቢሆን ኖሮ እና እንደምወድ ማወቅ አለብን። እግዚአብሔር ብሎ ፈቅዶ ደግሞ ቢሆን ኖሮ ደስ የሚለኝ ሚስት ሆኜ ካንተ ጋር ኖሬ ቢሆን ደስ ይለኝ ነበረ። አልሆነም። አላህ ካለ ለወደፊት እናያለን። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደረኩኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ሰላም ለኢትዮጵያ፣ ሰላም ለሀገራችን ለህዝባችን እያልኩኝ እንግዲህ 2018ን ከተቀበልን ሳምንት ሆነንና ቤተሰብ እስኪ እንዴት እየሄደላችሁ ነው? አዲስ አመት እቅዳችሁ ጅማሬው ደስ ይላል የሚለውን ነገር በኮሜንት ጻፉልኝ። እኔ እግዚአብሔር ይመስገን መጨረሻውን ያሳምርልን። ከፊት ላይ ያያችሁ እንግዲህ ሽፉኖች እናንተ በመርጡትም ሆነ እኔ ጋር ባሉት ዱባይ ውስጥ የትኛውን ቦታ አደርሳለሁ እዘዙኝ ማለት ነው። ስልክ ቁጥሬ ካልታያችሁ በኮሜንት ጠይቁ፣ ወይም ደግሞ የተለያዩ ቪዲዮዎችን ላይ ከፊት ባሉት አስቀምጫለሁ። እየገባችሁ ዱባይ ሁሉም ቦታ ያላችሁ እዘዙኝ ማለት ነው። በተረፈ አዩና እንግዲህ አሙ ትናንትና ቪዲዮ ለቀው ነበረ ማታ ከመሸ ስላየሁት ሌላ ቪዲዮ ነበር የሰራው ዛሬ። እስኪ ለምን አንዳንድ ነገሮች መናገር አልችልም ብዬ መጣሁኝ ማለት ነው ወደ እናንተና አዩ በመጀመሪያ ሃይማኖቷ ምንድነው? አዩ መቼም እርግጠኛ ነኝ ኦርቶዶክስ ነው የምትመስለኝ። ምክንያቱም አንደኛ እግዚአብሔር አለች፣ ሁለተኛ የምታደርጋቸው ነገሮች ጸጉሯን ትገልጣለች ምናምንና በዚህ ሃይማኖት እንዳልሆነች እርግጠኛ ነኝ። ግን ኦርቶዶክስ ነች ለማለት ደግሞ እኔ ማህተሟን አይቻላቅ። ስለዚህ ምንድነች ሃይማኖቷን ማወቅ ስለምፈልግ ነው። ሪል የሆነውን ተቆጣጣችሁ ብታሳውቁኝ በጣም ደስ ይለኛል። ሲቀጥል በማንኛውም ሃይማኖት ቢሆን የማንንም ሃይማኖት ማሾፊያም ሆነ መቀለጃ ማድረግም ሆነ እንዴት ነው የማይመለከተን ነገር ላይ መግባት የለብንም። ለስራ ብላችሁ የሆነ ለዩቲዩብ ብላችሁ ሃይማኖት መቀየሩ አላችሁ፣ ለወንድ ብላችሁ ለሴት ብላችሁ ሃይማኖት መቀየሩ፣ ይሄ ብልግና ነው፣ ነውር ነው በጣም። ምክንያቱም የራሴን ሃይማኖት ሳከብር ነው የሌላውን ሰው ሃይማኖትን ማከብረው። ገባችሁ? በማይመለከተኝ ሃይማኖት መማል ማለት ለዛ ሃይማኖት ሆነ ለራሴ ሃይማኖት ቦታ አለመስጠት ነው። ስለዚህ ይሄ ነገር አዩ በጣም ነው መወዳት ነው። በቅርብ ጊዜም ያው አሁን ቢሆን የሚያወቋት ግን ደግሞ ይሄ ነገር እንድታስተካክል መናገር ስላለብን ምታወራት ካላችሁ በውስጥ ደግሞ በተለይ በደንብ ብታወራት በዚህ ጉዳይ ላይ ተገቢ ነው። ስራዋ ጎበዝ ነው፣ ጠንካራ ናት፣ ፈታ ያለች ናት። ፈታ ብላ ሰዎችን ፈታ የማድረግ እንትኑ አላት። ነገር ግን ይሄ ነገር ስህተት ስለሆነ ማወቅ አለባት ብዬ ስላሰብኩኝ ነው ቤተሰብ ማለት ነውና ያወቃችሁ አሳውቁኝ። እንዲሁም ደግሞ ለሷ ጻፉላት ማለት ነው። ላይክ ሼር ሰብስክራይብ አትርሱ። በመሃል ላስታውሳችሁ ቪዲዮውን ስትጀምሩ ላይክ ስታደርጉት ያው ቫይራል እየወጣ ይላል ማለት ነውና ቤተሰብ ኮፒ ሊንክ ማድርጉልኝ ከቻላችሁ። እንግዲህ ድራማቸው ከሰሞኑ የነበረው ድራማ በዚህ ሊፈጸም ይመስለኛል። አዩ በነገራችን ላይ ጥሩ እንደዚህ የሆነ ቀልስልስ ያለ ቪዲዮ ወይም ደግሞ የተረጋጋ ቪዲዮ አያምርባት።
በድብድ ስትል ነው የሚያምርባት። ሁሉ ነገሯ ይመቸኛል። ግን ይሄ አሁን ያደረገችው የሃይማኖት ጉዳይ ትክክል አይደለም። ሲቀጥል ደግሞ እንደ ሴትም እሷም ሆነች ነባ የሚሰሩት ቪዲዮ ትክክል አይደለም ሆነት ለመናገር ማለት ነው። ዝቅ ብሎ ወንድ ቤት ሄዶ ምናምን ገባችሁ። ይሄ ምንም ቪው የሚጨምረው ነገር የለም። ያኔ ስማችሁ ይቀመጣል። ይሄ ቪዲዮ ይቀመጣል። ቂልና ወረቀት የያዘውን አይለቅም ይላል ያገሬ ሰውና አይፋቅም ይሄ ነገር። ኢቭን ወደፊት ለምትወላችሁ ድራማ ነው ብትሉ ራሱ የሚያምናችሁ የለም። እና ከዚህ ነገር ወጣችሁ በሚያስተምር በድራማ መልኩ ብትሰሩት ይሄን ነገር እና ይዋልና አሁን ድራማ ነው ብላችሁ ብታመጡት ማለት ነው። የብዙ ዩቲዩበሮች ችግር ስለሆነ ነው በዚህ ሰዓት ቤቱ ሄዶ መኖር ማደር ምናምን እንዳልሆነ እናውቃለን። አብዛኛው ሰው ግን እውነት ነው ብሎ ይረዳል። ገባችሁ? ይሄን ነገር ጥሩ አይደለም፣ ትክክል አይደለም። ስትሰሩ ደግሞ የሆነ በቃ ዝሙትን መጥፎ ነገር ነው የማያስተላልፍ የማያስተጋባ ነገር ብትሰሩ ጥሩ ነው። በተረፈ ደግሞ እንግዲህ አዩ ወደ መጣችበት ልትመለስ ይመስለኛል። ካላቸው ከሰሩት አቋም አንፃር የሚለቁትን አይተን እንቀጥላለን። እና የአዩ ጋር ብዙ ጊዜ በኦሮምኛ ስለሆነ አብዛኛው ቪዲዮ የሚሰራው እኔ ስለማይገባኝ ሙሉ መጨረስ አልችልም። ጦጣና ዝንጀሮ ማለት ነው። እናንተ በዚህ አጋጣሚ ጥርሴ ከታች እንትን የታሰረው የተተከለ እንትኑ ውይ አርቲ ነገር እግዚአብሔር አምላክ የተፈጥሮ ማንነታችሁ ሁሉ ነገራችሁ የተፈጥሯችሁን ብቻ ይሸፍንላችሁ። አንዴ ቢቸግር ዶክተር ኢትዮጵያ ተጫውቶብኝ ጥርሴን አሁን ያ ሙሌት የሞላው ተፈንቅሎ ማለት ነው። በቃ ምላሴ ራሱ እየተጋጨ አልቻልኩም። ለእናንተ ሰው ራሱ ታብታባ ነው ያደረገኝ። አሁን ምላሴ መቆረጡ ነው ከሰሞኑ አላቅም። እንደ እንትን ነው የሚያርደኝ በቃ የተለጠፈው ማለት ነው ሲፈነቀል። እኔ እንደው ሾክ ስኳር አልበላ ጣፋጭ ነገር እንደ ልጅ እንደዚህ በልቼ አላደኩ አልወድም። ምን እንዳበላሽው ጥርሴ ፈጣሪ ይወቀው። እና ከማስተከል የፕላስቲክ ይሻላል እያወለቃችሁ የምታጸዱት ወይ ደግሞ ዘመናዊ አሁን በዚህ ሀገር ቢሆን በጣም ተወደደ እንጂ አሪፍ ነው። ሴፍቲው ደስ ይላል ምናምን እንዴት እንደሚሉ ግን አንድ ጥርስ 4000 ድርሃም ሲለኝ 4000 ድርሃም ቢኖርኝ እዚህ አልቀመጥም ብዬ ስቄ ያለፍኩት ማለት ነውና ጥርስ ለበረታ ማንኛውም የጥርስ ምናምን አይንካችሁ፣ አይመማችሁ፣ ማንኛውም በሽታ አይንካን፣ ክፉ አይንካ። ባለንበት የስደት እህት ወንድሞቼ በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ሰላም ሰርተን ሀገራችን እንድንገባ ያብቃን፣ ወጥቶ ከመቅረት ይሰውረን ከድንገተኛ አደጋ። በእውነት አሁን ዛሬ አንድ የሚሰራጭ ልጅ አለ። ማታ ትናንት ቪዲዮ ለቆ ከሰዓታት በኋላ የመኪና አደጋ ሞተ የሚባል ማለት ነው። አላቆም በርግጥ ግን በጣም ነው ያዘንኩት። እኛ እንደዚህ ነው በቃ ጠዋት ታይተን ለማታ አሁን በሰከንድ ውስጥ ምን እንደሚገጥመኝ ከእናንተ እዚህ ጋር ተለይቼ አላቅምና አንዳንዴ ወደ ራሳችን ብንመለስ የራሳችን በቃ እንደሆነት ልቦናና ማስተዋል ቢሰጠን በጣም ደስ ይለኛል። የኔ ውድ ቤተሰቦች እንደምወዳችሁ እንዳትረሱ። አሁን በድጋሚ ላስታውሳችሁ ዱባይ ያላችሁ ሽፎኖችን፣ ብሉ ማጂክ እና ዳክስ ቅባቶችን፣ ታይቶችን፣ ሽቲዎችም አሉኝ። እንዲሁም አበሻ ቀሚስ በትዕዛዝ ከፈልጋችሁ ካዘዛችሁኝ ዲዛይን አምጣችሁ አመጣለሁ ማለት ነው። አናግሩኝ በዋትስአፕ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው። ሴት ልጅ የሥራ ሰው ስትሆን በየትኛውም ወንድ አይደለም በራሷ ዘንድ በቃ ራሷን በራሷ ራስ ትወዷለች። ጠንካራ የሥራ ሰው መሆኗ ራሷን እንድትወድ ያደርጋታል። እና እዚህ ምድር ላይ የማትደራደሩት ነገር ቢኖር ስራ ነው። ስራ እረፍት ያለው ስራ ውስጥ ነው።